ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካዮቻችን፣ ዜና ፕራይም ከፕራይም ሚዲያ ተጀመረ። በቅድሚያም ዋና ዋናዎቹን። ጠቅላይ ሚኒስትር አብይ አህመድ በሮማው ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ሕልፈት የተሰማቸውን ሐዘን ገለጹ። የሀገር ውስጥ ተፈናቃዮች በምርጫ ሂደት እንዲሳተፉ ሁሉም ባለድርሻ አካላት የድርሻቸውን እንዲወጡ ተጠየቀ። ከውጭ የዓለም መሪዎች በፖፕ ፍራንሲስ ሕልፈት የተሰማቸውን ሐዘን እየገለጹ ይገኛል። ክቡራትና ክቡራን ተመልካቾች በቆይታችን የቢዝነስ፣ የአገር መከላከያ ሰራዊትና የስፖርት ዘገባዎችም ተካተዋል። አለምሰገድ አበበ ነኝ። አብራችሁን ቆዩ። ወደ መጀመሪያው ዘገባ እናልፋለን። ጠቅላይ ሚኒስትር አብይ አህመድ በሮማው ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ሕልፈት የተሰማቸውን ሐዘን ገለጹ። ጠቅላይ ሚኒስትር አብይ አህመድ በካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ሕልፈት ሕይወት የተሰማቸውን ሐዘን በዛሬው ዕለትም ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ነፍሳቸው በሰላም ትረፍ ዘንድ ተመኝተዋል። ርኅራኄ፣ ትህትናቸውና ለሰው ልጆች የነበራቸው የአገልግሎት ትሩፋትም በትውልዶች ይቀጥላል ሲሉ መልእክታቸውን አስተላልፈዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን በርዕሰ ሊቃነ ጳጳስ ፍራንቺስኮ ሕልፈት የተሰማትን ሐዘን ገልጻለች። የኢትዮጵያ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በ88 ዓመታቸው ከዚህ ዓለም ድካም ማረፋቸውንና በዚህም ቤተክርስቲያኗ የተሰማትን ሐዘን ገልጻለች። ቤተክርስቲያኗ በማህበራዊ ትስስር ገጿ ባወጣቸው የሐዘን መግለጫም የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ዛሬ በሰማነው እጅግ አሳዛኝ ዜና የብፁዕ ወቅዱስ ርዕሰ ሊቃነ ጳጳስ ፍራንቺስኮስ ከዚህ ዓለም ድካም ማረፍ የተሰማንን ጥልቅ ሐዘን እንገልጻለን ብላለች። በዚህም መላው ካቶሊካውያንና በጎ ፍቃድ ላላቸው ሰዎች ሁሉ ለቅዱስ አባታችን ዘላለማዊ እረፍት በጸሎት አብራችሁ እንድትሆኑ ጥሪ እናቀርባለን ስትልም ጥሪ ማቅረቧን የኢዜአ ዘገባ ያሳያል። የሀገር ውስጥ ተፈናቃዮች በምርጫ ሂደት ትርጉም ባለው አግባብ እንዲሳተፉ ሁሉም ባለድርሻ አካላት የድርሻቸውን እንዲወጡ ተጠየቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በአካታችነት ማዕቀፍ የሀገር ውስጥ ተፈናቃዮች በሰባተኛው ሀገር አቀፍ ጠቅላላ ምርጫ በመራጭነትና በተመራጭነት የነቃ ተሳትፎ እንዲያደርጉ ምቹ ሁኔታዎችን ለመፍጠር እየሰራ ይገኛልም ተብሏል። ይህን እቅድ እውን ለማድረግ ቦርዱ የሀገር ውስጥ ተፈናቃዮችን የምርጫ ፍላጎት ለመለየትና ተሳትፎ ለማድረግ ኢስት አፍሪካ የተባለ ኃላፊነቱ የተወሰነ የግል ማህበር ቀጥሮ ሀገራዊ ጥናት በማስጠናት ላይ ይገኛል። አጥኚ ድርጅቱ አጥንቶ ባቀረበው ረቂቅ የጥናቱ ግኝቶች ላይ ለመወያየት በተዘጋጀ የአንድ ቀን አውደ ጥናት ላይ መልእክታቸውን ያስተላለፉት የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ የሀገር ውስጥ ተፈናቃዮችን በምርጫ ሂደት የማሳተፍ ትርጉም ያለው ስራ የቦርዱ ኃላፊነት ብቻም ሳይሆን መንግስትን ጨምሮ የሁሉም ባለድርሻ አካላት ቅንጅታዊ አሰራርና ትብብርን ይጠይቃልን ብለዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3288 ኢትዮጵያውያን ወደ ሀገራቸው ተመለሱ። ተመላሾቹ 2747 ወንዶች እንዲሁም 508 ሴቶችና 30 ጨቅላ ህጻናት ሲሆኑ ከነዚህ ውስጥም 159 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙም ተገልጿል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን የመመለስ ስራ እስካሁን 18969 ኢትዮጵያውያንን ከሳውዲ ወደ ሀገራቸው መመለስ መቻሉን ተጠቁሟል። ለተመላሽ ዜጎችም ተገቢውን ድጋፍና እንክብካቤ በማድረግ ከቤተሰብ ጋር የመቀላቀል ስራ እየተከናወነ እንደሚገኝም የሴቶችና ማህበራዊ ጉዳይ ሚኒስቴር መረጃም ያመለክታል። በአዲስ አበባ በ3 ሀገራዊ ቋንቋዎች የመንጃ ፍቃድ ስልጠና እንዲሰጥ ተፈቀደ። በአዲስ አበባ የቋንቋ አካታችነት ጥያቄን ለመፍታት ከአማርኛ በተጨማሪ በ3 ሀገራዊ ቋንቋዎች የመንጃ ፍቃድ ስልጠና እንዲሰጥ መፈቀዱን የከተማው አስተዳደር የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን አስታውቋል። ባለስልጣኑ ከሚሰጣቸው በርካታ አገልግሎቶች አንዱ አዲስ መንጃ ፍቃድ አገልግሎት መስጠት ነው። የእጩ አሽከርካሪዎች የንድፈ ሀሳብ ስልጠናና ፈተና በአማርኛ ቋንቋ ብቻ የሚሰጥ በመሆኑ ብዙዎች በአፍ መፍቻ ቋንቋቸው በአማራጭነት ቢሰለጥኑና
ቢፈተኑ የተሻለ ውጤት ሊያመጡ እንደሚችሉ ለረጅም ጊዜ ሲጠየቅ የነበረ የመልካም አስተዳደር ጥያቄ እንደነበረም ተነግሯል። አዲስ አበባ የሁሉም ኢትዮጵያውያን የጋራ ቤት መሆኗን በማመንም ለመንጃ ፍቃድ ስልጠና ፍቃድ ከሰጣቸው 137 ማሰልጠኛ ተቋማት ውስጥ ከአማርኛ በተጨማሪ በ3 ሀገራዊ ቋንቋዎች ማለትም በአፋን ኦሮሞ፣ በትግረኛና በሶማሊኛ ቋንቋ ለማሰልጠን ፈቃደኛ መሆናቸውን የገለጹና ሞዴል ተቋማት ለሆኑ 12 ማሰልጠኛ ተቋማት ፍቃድም ተሰጥቷል። ከዚህ በፊትም በተለያየ ጊዜ ጥያቄ ሲያቀርቡ ለነበሩ እጩ አሽከርካሪዎች ከአማርኛ በተጨማሪ በቀረቡት የቋንቋ አማራጮች መሰልጠንና መፈተን የሚችሉ መሆኑን መግለጹን ከባለስልጣን መስሪያ ቤቱ የተገኘ መረጃ ያሳያል። ክቡራትና ክቡራን ተመልካቾች አሁንም ምርጫችሁ ስላደረጋችሁን ከልብ እናመሰግናለን። ዜና ፕራይም ከፕራይም ሚዲያ ይቀጥላል። አሁን ደግሞ ወደ ሀገር መከላከያ ሰራዊት ዘገባዎች እናልፋለን። ዘገባዎቹን ሊያደርሰን ባልደረባ የታደሰ ታምራት እዚህ አጠገቤ ይገኛል። ታደሰ እንኳን ደህና መጣ። እንኳን ደህና ቆየኝ አለምሰገድ። አመሰግናለሁ። እንግዲህ ሰሞኑን ያው የበዓል ሰሞን ላይ እንደመቆየታችን በተለይ ሰራዊቱ አካባቢም የበዓል ድጋፎች ይኖራሉ ብዬ አስባለሁ። በዚህ ጉዳይ ላይም ትኩረት ያደረጉ ዘገባዎች እጅ ላይ እንደሚኖሩ ገምታለሁ። ትክክል አለምሰገድ። እንግዲህ ያው የሰራዊታችን በአሁን ሰዓት በግዳጅ ቀጠናዎቹ ይገኛል። በዚህ በግዳጅ ቀጠና ውስጥ የሚገኙ የተለያዩ የህብረተሰብ ክፍሎች ደግሞ ለሰራዊታችን የትንሳኤ በዓል ምክንያት በማድረግ የተለያዩ የእርድ ከብቶችን ድጋፍ አድርገውላታል። ከዚህም በተጨማሪ ደግሞ ራሱ ሰራዊቱ አቅመ ደካማ ለሆኑ የህብረተሰብ ክፍሎች ደግሞ ድጋፍ አድርገዋል እና ይህን የተመለከተ ዜናዎችን ይዤ የቀረብኩት። መቀጠል ትችላል። አመሰግናለሁ። የተቋሙ መለያ የሆነው መቻል ስፖርት ክለብ የፋሲካን በዓል ምክንያት በማድረግ ድጋፍ አደረገ። መቻል ስፖርት ክለብ የፋሲካን በዓል ምክንያት በማድረግ በአራዳ ክፍለ ከተማ ወረዳ 7 ለሚኖሩ ድጋፍ ለሚያስፈልጋቸው ወገኖች ድጋፍ አድርጓል። በፕሮግራሙ ላይ በመገኘት ድጋፉን የሰጡት የመቻል ስፖርት ክለብ ዳይሬክተር ብርጋዴር ጄኔራል ኑር ሙዘይን፣ የአራዳ ክፍለ ከተማ ወረዳ 07 ስራ አስፈጻሚ ወይዘሮ ፌበን አበራ በጋራ በመሆን ነው። ስፖርት ክለቡ በደስታም ሆነ በችግር ጊዜ ሁሌም ከህዝብ ጎን ነው ያሉት የመቻል ስፖርት ክለብ ዳይሬክተር ብርጋዴር ጄኔራል ኑር ሙዘይን አባላቱ ህዝባዊነታቸውን በማሳየት ከኪሳቸው በማዋጣት ማዕድ ማጋራታቸውን ገልጸዋል። የአራዳ ክፍለ ከተማ ወረዳ 07 ስራ አስፈጻሚ ወይዘሮ ፌበን አበራ ሰራዊታችን ለሀገርና ለህዝቡ ህይወቱን ከመስጠት ባለፈ ካለው ላይ በመቀነስ ድጋፍ በማድረጉ ትልቅ ክብር አለን ብለዋል። በተመሳሳይ የሰሜን ምዕራብ እዝ ጠቅላይ መምሪያ በሴቶችና ማህበራዊ ጉዳይ አስተባባሪነት የትንሳኤ በዓልን ምክንያት በማድረግ ድጋፍ ለሚያስፈልጋቸው ወገኖች ማዕድ አጋርተዋል። በማዕድ ማጋራቱ ፕሮግራም ላይ የተገኙት የሰሜን ምዕራብ እዝ በጀትና ፕሮግራም ኃላፊ ኮሎኔል ምህረት ሽፈራው ህብረተሰቡን ማገዝ መደገፍና መርዳት ሰራዊታችን መለያ ባህሪ የሆነው እሴቱ መገለጫው ነው ብለዋል። ማዕድ የማጋራቱ ፕሮግራም የህዝባዊ ወገንተኝነት ማሳያም ነው ሲሉም ተናግረዋል። በተያያዘም የኢትዮጵያ መከላከያ ዩኒቨርሲቲ የቢዝነስና ማህበራዊ ጥናቶች ኮሌጅ በኦሮሚያ ብሔራዊ ክልላዊ መንግስት በሞጆ ከተማ የትንሳኤ በዓል ምክንያት በማድረግ ለአቅመ ደካማ የማህበረሰብ ክፍሎች ድጋፍ አድርጓል። በድጋፍ መርሃ ግብሩ ላይ የኮሌጁ የምርምርና ማህበረሰብ አቀፍ አገልግሎት ዲን ፕሮፌሰር ተጫነ ተፈራ ኮሌጁ የሰራዊቱን ከማዘመን እንዲሁም በክህሎትና በእውቀት ብቁ ከማድረግ ባለፈ በአካባቢው ከሚገኙ የማህበረሰብ ክፍሎችና የመደጋገፍ በጋራ የመስራት ዓላማ ይዞ እየሰራ ስለመሆኑም ገልጸዋል። የሞጆ ከተማ ሲቪል ሰርቪስ ጽህፈት ቤት ኃላፊ አቶ ሞንዴ ሚደቅሳ ለሰራዊቱ ህዝብና ለሀገሩ ህይወት ከመስጠት ባለፈ እያደረገ ያለው ተግባር ከህዝባዊ ፍቅርና ከሀገር ወዳድነቱ የሚነሳ በመሆኑ ኮሌጁም ይህንን በተግባር አረጋግጧል ብለዋል። ይህ በእንዲህ እንዳለ የኢፌዴሪ አየር ኃይል ስነ ልቦና ግንባታ ዳይሬክተር ኮሎኔል ተሾመ በዳዳ ከሰራዊቱ መልካም እሴቶች መሃል አንዱ የሆነውን የበጎ ተግባር ስራ ለወደፊትም አጠናክረን እንደሚቀጥሉ ተናግረዋል። የአየር ኃይል ወታደራዊ መደብሮችና መዝናኛ ክበቦች ኃላፊ ኮሎኔል ንጉሴ ለማ የባህል ስጦታ በተጨማሪ የፋሲካ በዓል ምክንያት በማድረግ የእርድ ከብቶችን፣ ዶሮና እንቁላሎችን፣ ጤፍ፣ የፉርኖ ዱቄት፣ አትክልትና ፍራፍሬን ጨምሮ ሌሎችም አስፈላጊ የበዓል ምርቶችን እስከ 30% ቅናሽ ለተቋሙ አባላት ያቀረበ መሆኑንም ተናግረዋል። በተመሳሳይ የኮማንዶ ሬጂመንት የሰራዊት አባላት ለአንድ አረጋዊ የመርጃ ማዕከል ከኪሳቸው በማውጣት 20 ሺህ ብር በጥሬ ገንዘብ ድጋፍ አድርገዋል። ሰራዊቱን በመወከል ድጋፉን ያበረከቱት የሬጂመንት ታዛዥ ሻለቃ ታሪኩ ሾምቤ ሰራዊቱ በደስታም ሆነ በችግር ጊዜ ሁሌም ከህዝቡ ጋር በመሆን ከህዝባዊነቱ ባህሪ በመነጨ አስተሳሰብ ካላቸው ትንሽ ገቢ ላይ ቀንሶ ለአረጋውያን መንከባከብ ማዕከል ድጋፍ ማድረጉንም ገልጸዋል።
ተመልካቾቻችን ከመከላከያ ሚዲያ ምንጮቻችን ያገኘናቸውን ዜና መከላከያ ይህን ይመስላል። ከቀሪ የፕራይም ሚዲያ ዜናዎች ጋር መልካም ቆይታ። ክቡራትና ክቡራን ተመልካቾቻችን ዜና ፕራይም ከፕራይም ሚዲያ አሁንም እንደቀጠለ ነው። በያላችሁበት አብራችሁን ቆይታ ስለምታደርጉ ከልብ እናመሰግናለን። አሁን ደግሞ ወደ ቢዝነስ ዘገባዎች እናልፋለን። የቢዝነስ ዘገባዎችን ልታደርሰን ባልደረባዬ በጸሎት ጌታቸው እዚያ አጠገቤ ትገኛለች። በጸሎት እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንግዲህ ሰሞኑን የበዓል ግብይት ላይ እንደቆየን የሚታወስ ነው። እንግዲህ ከዚህ ጋር በተገናኘ በርከት ያሉ ጉዳዮች እጅሽ ላይ ይኖራሉ ብዬ አስባለሁ። ግን ለተመልካቾቻችን እስቲ ለማድረስ ከያሻቸው ዘገባዎች መካከል ዋና ዋናዎችን አስተዋውቂ። አመሰግናለሁ አለምሰገድ። እንግዲህ እንዳልከው ለዛሬ ከያዝናቸው የቢዝነስ ዜናዎቻችን መካከል ከሀገር ውስጥ የስራና ክህሎት ሚኒስትር ሙፈሪያት ካሚል በቅርቡ ከጠቅላይ ሚኒስትር ዶክተር አብይ አህመድ የተመራ ልዑክ በቪየትናም ያደረገውን ጉብኝት በተመለከተ ማብራሪያ ሰጥተዋል። በማብራሪያቸውም እንግዲህ የምንከተለው የብዝሃ ዘርፍ ኢኮኖሚ ውጤታማ መሆኑን ከቪየትናም ጉብኝት ተረድቻለሁ ብለዋል። ይህ ከሀገር ውስጥ ያዝነው ዜናችን ነው። ከሀገር ውጭ ደግሞ ብራዚል በዩኤስና ቻይና የንግድ ውጥረት ውስጥ የዓለም ምግብ አመራርን ሚና ወስዳለች ተብሏል። ሌሎቹም በሰፊው እንመልከት። በተለይ እንግዲህ አሜሪካና ቻይና የገቡበት የንግድ ውጥረት የሚታወቅ ነው። በመሀል ብራዚል ተጠቃሚ መሆን የቻለች ይመስላል። ለማንኛውም ዘገባዎችሽን መቀጠል ትችያለሽ። አመሰግናለሁ። የምንከተለው የብዝሃ ዘርፍ ኢኮኖሚ ውጤታማ መሆኑን ከቪየትናም ጉብኝት ተረድቻለሁ ሲሉ የስራና ክህሎት ሚኒስትር ሙፈሪያት ካሚል ተናገሩ። የስራና ክህሎት ሚኒስትር ሙፈሪያት ካሚል በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ የተመራ ልዑክ በቪየትናም ያደረገውን ጉብኝት በተመለከተ ማብራሪያ ሰጥተዋል። በማብራሪያቸውም ቪየትናም በተለያዩ ኢኮኖሚ ዘርፎች የሪፎርም ስራዎችን በማከናወኗ ከቀውስ አዙሪት በፍጥነት መውጣት የቻለችበትን ሁኔታ አንስተዋል። ተወዳዳሪ ኢኮኖሚን በመገንባት ተልዕኮ የተሰጠው የሰው ኃይል ልማት ስራ መሰራቱን አንስተው በዘርፉ ቁልፍ ለውጥ በማድረግ በትምህርትና ስልጠና ዘርፍ የረጅም ጊዜ ፍኖተ ካርታ ተቀርጾ በርካታ ስራዎች መሰራታቸውን ገልጸዋል። በኢትዮጵያም በዘርፉ በርካታ እንቅስቃሴዎች መጀመራቸውን ተረድተው ዘርፉን በይበልጥ ማሳደግ እንዲቻል የትምህርትና ስልጠና ስምምነት ከቪየትናም ጋር መፈረሙን አስታውቀዋል። በስራ ፈጠራና በጥቃቅንና አነስተኛ ቢዝነሶች ላይ ትኩረት ተደርጎ መሰራቱን እንደተመለከቱና ከዚህም ከፍተኛ ልምድ መቅሰማቸውን ተናግረዋል። የኢትዮጵያ ታምርት ንቅናቄ የምርቶችን ጥራትና ተወዳዳሪነት እያሳደገ መምጣቱን የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። አቶ መላኩ አለበል የኢትዮጵያ ታምርት ንቅናቄ ይፋ ከተደረገ ጀምሮ ባለፉት ዓመታት በርካታ ውጤቶች ተመዝግበዋል ብለዋል። ባለፉት 3 ዓመታት የሚመረቱ ምርቶች ከዓመት ዓመት አይነታቸው፣ ጥራታቸውና ተወዳዳሪነታቸው እያደገ መምጣቱን አንስተዋል። ምርቶች ገበያ እንዲያገኙና ትስስር እንዲፈጠርላቸው በማድረግ በኩልም ትልቅ ሚና መጫወቱን ነው የገለጹት። መንግስት ለማኑፋክቸሪንግ ትልቅ ትኩረት በመስጠት በዘርፉ የሚስተዋለውን የቅንጅት ችግር መቅረፉንና ይህን ተከትሎም አምራቾች ውጤታማ የማምረት ስራ ውስጥ መግባት መቻላቸውን አመላክተዋል። ለ2017-18 የምርት ዘመን ግብዓት የሚሆን ከ10.6 ሚሊዮን ኩንታል በላይ የአፈር ማዳበሪያ ወደ ሀገር ውስጥ መጓጓዙን የኢትዮጵያ ማሪታይም ባለስልጣን አስታወቀ። ለምርት ዘመኑ 2.4 ሚሊዮን ሜትሪክ ቶን ወይም 24 ሚሊዮን ኩንታል የአፈር ማዳበሪያ ተገዝቶ ወደ ሀገር ውስጥ ለማስገባት እቅድ ተይዞ እየተሰራ መሆኑም ተገልጿል። በዚህ መሰረት እስከ ሚያዝያ 12 ቀን 2017 ዓ.ም ድረስ 10.684 ሚሊዮን ኩንታል በላይ የአፈር ማዳበሪያ ወደ ሀገር ውስጥ መጓጓዙ ነው የተጠቆመው። 5705 በላይ ሜትሪክ ቶን የአፈር ማዳበሪያ ደግሞ በወደብ ላይ እንደሚገኝ የባለስልጣኑ መረጃ ያመላክታል። ከተጓጓዘው የአፈር ማዳበሪያ ውስጥ 890722 ሜትሪክ ቶኑ በድንበር ተሻጋሪ የደረቅ ጭነት ተሽከርካሪ የተጓጓዘ ሲሆን ቀሪው 172690 ሜትሪክ ቶን ደግሞ በባቡር መጓጓዙ ተጠቅሷል። ተመልካቾቻችን የተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። ብራዚል በዩኤስ እና ቻይና የንግድ ውጥረት ውስጥ የዓለም ምግብ አመራር ሚናን ወስዳለች ተባለ። ይህም የተባለው የብራዚል የግብርና ሚኒስቴር ካርሎስ ፋቫሮ በብራዚሊያ የብሪክስ የግብርና ሚኒስቴሮች ስብሰባን ተከትሎ በሰጡት ጋዜጣዊ መግለጫ ነው። በስብሰባው ላይም ከብራዚል፣ ሩሲያ፣ ቻይና፣ ደቡብ አፍሪካ፣ ህንድና ኢራን የተወከሉ ተወካዮችን በማሰባሰብ በግብርና ትብብር፣ ዘላቂ ልማት፣ መሬት መልሶ ማቋቋምና በአባል ሀገራት የንግድ ልውውጥ ማጠናከር በሚቻልበት ሁኔታ ላይ ተወያይተዋል። ፋቫሮ የብራዚልን እንዳስተማማኝ የምግብ አቅራቢነት ሚናና ከቻይና ገበያ አዳዲስ ፍላጎቶች አንጻር
እያደገ መምጣቱን አጽንኦት ሰጥተዋል። እንደ እሳቸው ገለጻ ባለፉት 2 ዓመታት ውስጥ ከ4 ሚሊዮን ሄክታር በላይ የተራቆተ መሬት ወደ ነበረበት ተመልሷል ሲል የዘገበው አፍሪካ ኒውስ ነው። የደቡብ ኮሪያው ኤልጂ ኢነርጂ ሶሉሽን ከኢንዶኔዥያ ኤቪ ባትሪ ኢንቨስትመንት ራሱን አገለለ። የደቡብ ኮሪያው ኤልጂ ኢነርጂ ሶሉሽን በኢንዶኔዥያ በኤሌክትሪክ ተሽከርካሪዎች ባትሪ ማምረት ከጀመረው ከ8.45 ቢሊዮን ዶላር ፕሮጀክት በይፋ መውጣቱን ገልጿል። ኤልጂ ኢነርጂ ሶሉሽን እና የኢንዶኔዥያ መንግስት በኢንዶኔዥያ ግራንድ ፓኬጅ ተብሎ በሚጠራው ፕሮጀክት ላይ በ2020 መገባደጃ ላይ ስምምነት ተፈራርመዋል። እሱም በኢቪ የባትሪ አቅርቦት ሰንሰለት ላይ ኢንቨስትመንቶችን ያካትታል። የገበያ ሁኔታዎችንና የኢንቨስትመንት አካባቢን ጨምሮ የተለያዩ ሁኔታዎችን ከግምት ውስጥ በማስገባት ከኢንዶኔዥያ ጂፒ ግራንድ ፓኬጅ ፕሮጀክት በይፋ ለመውጣት ተስማምተናል ሲል ኤልጂ ኢነርጂ ሶሉሽን ገልጿል። ሆኖም ከኢንዶኔዥያ መንግስት ጋር የተለያዩ የትብብር መንገዶችን መፈተሻችንን እንቀጥላለን ብሏል ኩባንያው ሲል የዘገበው ሮይተርስ ነው። ለሰዓቱ ያዝናቸው የቢዝነስ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ቀሪ ፕራይም ሚዲያ ዜናዎች ይቀጥላሉ። መልካም ቆይታ። ክቡራትና ክቡራን ተመልካቾች በያላችሁበት ከኛ ጋር ቆይታችሁን ስለምታደርጉ እጅጉኑ ከልብ እናመሰግናለን። የቢዝነስ ዘገባዎችን ተከታትለን ተመልሰን ተገናኝተናል። አሁን ደግሞ ዓለም አቀፍ ጉዳዮችን እናነሳለን። የዓለም መሪዎች በፖፕ ፍራንሲስ ሕልፈት የተሰማቸውን ሀዘን እየገለጹ ነው። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በፖፕ ፍራንሲስ ሕልፈት የተሰማቸውን ሀዘን የገለጹም ሲሆን የኬንያው ፕሬዚዳንት ዊሊያም ሩቶ፣ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ፣ የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮንዴራ እንዲሁም የአየርላንዱ ጠቅላይ ሚኒስትር ሊዮ ቫርዳርካር በሮማው ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ሕልፈት የተሰማቸውን ሀዘንም ገልጸዋል። የሮማው ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ በ88 ዓመታቸው በዛሬው ዕለት ከዚህ ዓለም በሞት መለየታቸውን ከቫቲካን የተሰማው ዜናም ያሳያል። በመጨረሻም የቀድሞ የዲሞክራቲክ ኮንጎ ሪፐብሊክ ፕሬዝዳንት ጆሴፍ ካቢላ ፖለቲካ ፓርቲ ከአማጽያን ጋር ግንኙነት አለው በሚል እገዳ ተጣለበት። የውስጥ ጉዳይ ሚኒስቴር የጸጥታ ኃይሎች በካቢላ ንብረቶች ላይ ድንገተኛ ፍተሻ ካደረጉ ከቀናት በኋላ የቀድሞውን ፕሬዝዳንት ይፋዊ እንቅስቃሴ ኮነነም ሲሆን ካቢላና ፓርቲያቸውን ፒአርዲ አመፅ ለማስነሳት በማሴርና በምስራቅ ኮንጎ በመንግስት ኃይሎች ላይ በሚደረገው ውጊያ ኤም23 አማጽያንን በመርዳት ክስም ቀርቦበታል። እንደ አውሮፓውያኑ አቆጣጠር እስከ 2019 ድረስ ለ18 ዓመታት ሀገሪቱን የመሩት ካቢላ የባለፈው ዓመት ፕሬዚዳንታዊ ምርጫ ከመካሄዱ በፊት ከሀገሪቱ እንደወጡም ተዘግቧል። ነገር ግን በቅርቡ ሀገሪቱ አደጋ ላይ ነች በማለት ለመመለስ ያላቸውን ፍላጎትም ገልጸዋል። በአሁኑ ጊዜም በኤም23 ቁጥጥር ስር በምትገኘው ጎማ ከተማ ውስጥ እንዳሉ ወይም ወደዚያ እየተጓዙ እንደሆነ ግምቶችም ተሰጥተዋል። በሚኒስትር ካቢላ በኤም23 አማጽያን ላይ ያሳዩትን አወዛጋቢ አመለካከት ያወገዙም ሲሆን በጎማ በኩል ወደ ሀገር ለመግባት መምረጣቸው ብዙዎችንም አነጋግሯል። የፍትህ ሚኒስትር ካቢላን በኤም23 አመፅ ውስጥ ቀጥታ ተሳትፎ አላቸው በሚል የተነጠለ ክስ ሊመሰረትባቸው ማቀዱን አስታውቋል ሲል የዘገበው ቢቢሲ ነው። ክቡራትና ክቡራን ተመልካቾች ዜና ፕራይም ከፕራይም ሚዲያ እንደቀጠለ ነው። ሁልጊዜ በዘገባችን መጨረሻ ላይ ወደ እናንተ የምናደርሰው የስፖርት ዘገባዎች ላይ ተገኝተናል። ባልደረባዬ ሀብታሙ ምትኩ ደግሞ ዘገባዎቹን ሊያደርሰን እዚህ አጠገቤ ተገኝቷል። ሀብታሙ እንኳን ደህና መጣ። እንግዲህ ዛሬ የኢትዮጵያ ፕሪሚየር ሊግን የተመለከቱ ጉዳዮች ሲነሱ ነበር። አይ ቲንክ እሱን የተመለከተ ዘገባ ይኖራል ብዬ አስባለሁ። ማምሻውን ደግሞ በአውሮፓም የሚደረጉ የሊግ መርሃ ግብሮች አሉ። ጣሊያን ሊጓን እንግዲህ ላልተወሰነ ጊዜ በተለይ በፖፕ ፍራንሲስ ሕልፈት ጋር በተገናኘ እንግዲህ መተላለፉን ሰምተናል። የእንግሊዝ ፕሪሚየር ሊግም ተስተካካይ ጨዋታ ይኖራል ብዬ ገምታለሁ። በትክክል አንሱ ጋር ቀደም ብለን እንዳነሳው እንግዲህ የኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት ጨዋታዎች በሐዋሳ ዩኒቨርሲቲ ስቴዲየም ዛሬም ቀጥለው ተደርጓል። ረፋድ 3:30 ጀምሮ በተደረገው ጨዋታ መቻል በሽመልስ በቀለ ግቦች አዳማ ከተማን አሸንፏል። በሚገርም የኢትዮጵያ ፕሪሚየር ሊግ መቻል 9 ጨዋታዎችን አላሸነፈው ነበር። አሁን ግን ተከታታይ 3 ጨዋታዎችን ብቻ በማሸነፉ ምክንያት ወደ ደረጃ ሰንጠረዡ እስከ 3ኛ ወዳለው መምጣት ችሏልና የነጥብ መቀራረቡ የእያንዳንዱን ውጤት ዋጋቸውን ከፍ እያደረጉ ነው የሚገኙ። በነገው ዕለት ደግሞ የመጨረሻ ጨዋታዎች የሚደረጉ ነው የሚሆነው። ከነሱ ጋር በተያያዘ መረጃ ያለን ቀደም ብለን እናነሳው ደግሞ አንተ በፖፕ ፍራንሲስ ሕልፈት ምክንያት በጣሊያን ሴሪ ዛሬ ሊደረጉ የነበሩ ወደ 4 መርሃ ግብሮች ተሰርዟል። በእንግሊዝ ፕሪሚየር ሊግ ግን ከ4 ሰዓት ጀምሮ ተጠባቂ ጨዋታ አለ። ቶተንሃም ስፐርስ ከኖቲንጋም ፎረስት አምና ቢሆን ይህ ጨዋታ ሁለቱ ቡድኖች በተቃራኒ ደረጃ ይገኙ ነበር። አሁን ግን ኖቲንጋም ፎረስት ወደ የአውሮፓ መድረክን ተሳትፎ ለማግኘት ቶተንሃም ደግሞ ኦልሞስት ያው ትላንትና ኢፕስዊች በመሸነፍ ምክንያት አለመውረዱን ቢያረጋግጥም ከወገብ በታች ከሚገኙ ክለቦች መካከል ሆነው ጨዋታቸውን ያደርጋሉ። 6ኛና
በ36ኛ ደረጃ ላይ ሆኖ ነው ይህንን ጨዋታ የሚያደርጉት። ይህም ጨዋታ የሚጠበቅ ጨዋታ ነው። በስፔን ላሊጋ የሳምንቱ የመጨረሻ ጨዋታ አለ። እኚህንና ሌሎች መረጃዎችን ይዣለሁ። በጣም ጥሩ፣ መቀጠል ትችላለህ። አመሰግናለሁ። በኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት የመጨረሻ ቀን ጨዋታዎች በነገው ዕለት ይደረጋሉ። በዕለቱ ሁለት ጨዋታዎች የሚደረጉ ሲሆን ከቀን 9 ሰዓት ጀምሮ በሚደረገው ቀዳሚው የዕለቱ ጨዋታ ኢትዮ ኤሌክትሪክ ከሊጉ መሪ ኢትዮጵያ መድን ይገናኛሉ። የገብረ መድን ኃይሌ ኢትዮጵያ መድን ሊጉን በ48 ነጥቦች በመምራት ላይ ሲገኝ፣ የዘሪው ሸንገታው ኢትዮ ኤሌክትሪክ በበኩሉ በ29 ነጥቦች 12ኛ ላይ ተቀምጧል። በዕለቱ ሁለተኛና በሳምንቱ የመጨረሻ መርሃ ግብር ደግሞ ሐዋሳ ከተማ ከኢትዮጵያ ንግድ ባንክ ከአመሻሽ 12 ሰዓት ጀምሮ ጨዋታቸውን ያደርጋሉ። የሙልጌታ ምረቱ ሐዋሳ ከተማ በ24 ነጥቦች 15ኛ ደረጃ ላይ ሲገኝ፣ የበጸሎት ልዑል ሰገዱ ኢትዮጵያ ንግድ ባንክ በበኩሉ በ35 ነጥቦች የ8ኛ ደረጃን ይዟል። በተያያዘም በሊጉ በዛሬው ዕለት በተደረገ ጨዋታ መቻል አዳማ ከተማን በሽመልስ በቀለ 2 ግቦች 2-0 አሸንፏል። መቻል ማሸነፉን ተከትሎም ነጥቡን 38 በማድረስ በጊዜያዊነት ወደ 3ኛ ደረጃ ከፍ ሲል፣ ሽመልስ በቀለ በበኩሉ በ10 ግቦች የከፍተኛ ግብ አስቆጣሪ የጣምራ መሪነቱን ተቀላቅሏል። የኢትዮጵያ ሴቶች ፕሪሚየር ሊግ የ23ኛ ሳምንት ጨዋታዎች ከነገ ጀምሮ ይደረጋሉ። በሐዋሳ ከተማ በቀጠለው የሴቶች ፕሪሚየር ሊግ የሳምንቱ የመክፈቻ 2 ጨዋታዎች ናቸው በነገው ዕለት የሚደረጉት። ቀዳሚው ጨዋታ ከቀን 8 ሰዓት ጀምሮ ሲደረግ ቦሌ ክፍለ ከተማ ከባህር ዳር ከተማ ይገናኛሉ። ቦሌ ክፍለ ከተማ በ22 ነጥቦች 9ኛ ደረጃ ላይ የተቀመጠ ሲሆን፣ ባህር ዳር ከተማ በበኩሉ በ20 ነጥቦች የ11ኛ ደረጃን ይዟል። በዕለቱ ሁለተኛ መርሃ ግብር ደግሞ ሐዋሳ ከተማና መቻል ከ10 ሰዓት ጀምሮ ጨዋታቸውን ያደርጋሉ። 44 ነጥቦችን የሰበሰበው ሐዋሳ ከተማ በደረጃ ሰንጠረዡ ሁለተኛ ላይ የተቀመጠ ሲሆን፣ መቻል በበኩሉ በ36 ነጥቦች የ6ኛ ደረጃን ይዟል። ኢትዮጵያ ንግድ ባንክ በ52 ነጥቦች ሊጉን እየመራ ሲገኝ፣ ሐዋሳ ከተማ በ44፣ ሲዳማ ቡና በ41 እንዲሁም ልደታ ክፍለ ከተማ በ39 ነጥቦች ከሁለተኛ እስከ 4ኛ ያለውን ደረጃ ይዘው ይገኛሉ። የእንግሊዝ ፕሪሚየር ሊግ የ33ኛ ሳምንት የመጨረሻ ጨዋታ ዛሬ ምሽት ይደረጋል። ምሽት 4 ሰዓት ጀምሮ በቶተናም ሆስፐርስ ስታዲየም በሚደረገው ጨዋታ ቶተናም ሆስፐርስ ኖቲንጋም ፎረስትን ያስተናግዳል። የአንጅ ፖስቴኮግሉ ቶተናም ሆስፐርስ በ37 ነጥቦች 16ኛ ደረጃ ላይ ሲገኝ፣ የኑኖ ስፒሪቶ ሳንቶ ኖቲንጋም ፎረስት በበኩሉ በ57 ነጥቦች የ6ኛ ደረጃ ላይ ይገኛል። ቶተናም በጨዋታው ማሸነፍ ከቻለ ደረጃውን ወደ 13ኛ ከፍ የሚያደርግ ሲሆን፣ ኖቲንጋም ፎረስት በበኩሉ ድል ከቀናው የ3ኛ ደረጃውን መልሶ ያገኛል። በውድድር ዓመቱ 17 ጨዋታዎችን የተሸነፈው ቶተናም ሆስፐርስ ፎረስትን ባስተናገደባቸው ያለፉት 3 ጨዋታዎች በሙሉ አሸንፏል። በስፔን ላሊጋም የሳምንቱ የመጨረሻ ጨዋታ ጂሮና ሪያል ቤቲስን ያስተናግዳል። ሞንቲሊቪ ስታዲየም ላይ የሚደረገው ጨዋታ ምሽት 4 ሰዓት ሲል ይጀምራል። ባለፉት 9 የላሊጋው ጨዋታዎች ማሸነፍ ያልቻለው የሚሼል ሳንቼዙ ጂሮና በ34 ነጥቦች 16ኛ ደረጃ ላይ ይገኛል። ለአውሮፓ መድረክ ተሳትፎ በመፎካከር ላይ የሚገኘው የማኑኤል ፔሌግሪኑ ሪያል ቤቲስ በበኩሉ በ48 ነጥቦች የ6ኛ ደረጃን ይዟል። ሁለቱ ቡድኖች በመጀመሪያው ዙር ቪላማሪ ላይ ያደረጉት ጨዋታ 1-1 በሆነ ውጤት ተጠናቋል። በባርሴሎና ኦፕን ዴንማርካዊ ሆልገር ሩን አሸነፈ። በውድድሩ የፍጻሜ ጨዋታ ሆልገር ሩን ስፓኒሹን ካርሎስ አልካራዝ በማሸነፍ ነው የውድድሩ ሻምፒዮን የሆነው። 3 ዙሮችን በፈጀው ጨዋታ ሆልገር ሩን 7-6፣ 8-6 እና 6-2 አሸንፏል። የፍጻሜውን ጨዋታ ተከትሎም ሆልገር ሩን ከ13ኛ ወደ 9ኛ ደረጃ ከፍ ሲል፣ ተሸናፊው ካርሎስ አልካራዝ በበኩሉ ወደ 3ኛ ደረጃ ተንሸራቷል። በሴቶቹ የባርሴሎና ኦፕን የፍጻሜ ጨዋታ ደግሞ ምሽቱን የሚደረግ ሲሆን አሪና ሳባሌንካ ከጄሌና ኦስታፔካኖ ጋር ጨዋታቸውን ያደርጋሉ። ተመልካቾች ለምሽቱ የነበሩ ስፖርት ዜናዎቻችን እኚህን ይመስሉ ነበር። መልካም ምሽት። ክቡራትና ክቡራን ተመልካዮቻችን ዜና ፕራይም ለዕለቱ ወደ እናንተ ሲያደርስ የነበረው ዘገባን አጠናቋል። ስለነበረን ጊዜ ከልብ እናመሰግናለን። ሰላም ሁኑ።